ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 3ን ወይም ቪዲዮ 3ን እንማማራለን። በዛሬው ክፍለ ጊዜ ትምህርታችን የምንማማረው ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ በሚለው ነው። እንግዲህ እንዳለን ሰዓት መጠን ሁሉንም ለመዳሰስ እንሞክራለን። መጀመሪያ ሎኬሽን ኦፍ ኢትዮጵያ የሚለውን እንመልከት። 1.1 ሎኬሽን ኦፍ ኢትዮጵያ ሎኬሽን ኦፍ ኢትዮጵያ የሚለውን እንመልከት። እንግዲህ ሎኬሽን ኦፍ ኢትዮጵያ የሚለውን ስናነሳ ሶስት መሰረታዊ ሀሳቦችን እናነሳለን። አንደኛው ኮንሰፕት ኦፍ ሎኬሽን ዋት ኢዝ ሎኬሽን የሚለውን እናያለን። ሁለተኛ ሪላቲቭ ሎኬሽን ኦፍ ኢትዮጵያ ሪላቲቭ ሎኬሽን ኦፍ ኢትዮጵያ። ሶስተኛ absolute location of Ethiopia, absolute or astronomical location of ኢትዮጵያ የሚሉ ሶስት መሰረታዊ ነጥቦችን እናነሳለን። እነዚህን ነው የምናነሳው በዋናነት። ኮንሰፕት ኦፍ ሎኬሽን የሚለውን እንመልከት። ዋት ኢዝ ሎኬሽን? ሎኬሽን ምንድን ነው? ዋት ኢዝ ሎኬሽን? What is location? Location እንግዲህ it is one of the concern of geographic study. ጂኦግራፊ ከሚያጠናቸው ኮንሰርኖች አንዱ ሎኬሽን ነው። it is one of the concerns of geographic study. ጂኦግራፊክ ስተዲ ግን ሎኬሽን ምንድን ነው? ኦፍኮርስ ኢት ኢዝ ዋን ኦፍ ዘ ኮንሰርን ኦፍ ጂኦግራፊክ ስተዲ። ግን ዋት ኢዝ ሎኬሽን? ሎኬሽን ስንል ምን ማለታችን ነው የሚለውን እንመልከት። ሎኬሽን ኢት ሚንስ ሲምፕሊ ዘ ጂኦግራፊካል ሳይት ኦፍ ኤ ፕሌስ። ኢት ኢዝ ኤ ጂኦግራፊካል ሳይት ኦፍ a place on their surface, on the earth's surface is called location. Or location, it is a place where a particular point or object exists. It is a place where a particular point or object exists. Or there are around 5 WH equations. WH equations የሚባሉ አሉ። ለምሳሌ why, how, where, whom, when የሚባሉ። Location, it is answer for a question where. It is answer for a question where ለሚለው ጥያቄ መልሱ ሎኬሽን ነው። ስለዚህ ሎኬሽን is one of the concern of geographic study. It is the geographical site of a place on their surface, or it is a place where a particular point or object exists, or it is answer for a question where. ወይም በሌላ አባባል ሎኬሽን it is the where of various phenomena on the earth's surface ማለት እንችላለን። it is the where of various phenomena on the earth's surface is called location.
ወይም ኢን ስፓሻል ዲስትሪቢዩሽን ኤቭሪ ፕሌስ ሃዝ ኢትስ ኦን ፓርቲኩላር ሎኬሽን ኢን ሪፈረንስ ቱ ኢትስ ሰራውንዲንግ። እያንዳንዱ ቦታ እያንዳንዱ ስፓሻል ኤሪያ ወይም ስፔስ ኦን ደር ሰርፌስ ኤቭሪዌር ኢት ሃዝ ኢትስ ኦን ሎኬሽን ኢን ሪፈረንስ ቱ ሰራውንዲንግ። እሱን ምን እንለዋለን ማለት ነው? ሎኬሽን እንለዋለን። ሌላው ታይፕስ ኦፍ ሎኬሽን ነው። ታይፕስ ኦፍ location. The location of places or the location of objects can be described into two different ways. የአንድ ቦታ ወይም የአንድ ነገር መገኛ በሁለት መንገድ ይገለጻል። The location of geographical objects or places. Geographical objects or places can be described into different ways, or simply there are two types of location, or there are two ways of describing the geographical site or the geographical location of places. These are relative location and absolute or astronomical location ናቸው። astronomical location የአንድን ቦታ መገኛ በሁለት መንገድ መግለጽ ይቻላል። አንደኛው ኢን ተርምስ ኦፍ ሪላቲቭ ሎኬሽን፣ ሁለተኛው ኢን ተርምስ ኦፍ አብሶሉት ኦር አስትሮኖሚካል ሎኬሽን። ሶ ናው ሌት አስ ሲ ዋን ባይ ዋን። ሪላቲቭ ሎኬሽን ምንድን ነው? ዜን ዘ ሪላቲቭ ሎኬሽን ኦፍ ኢትዮጵያ። አብሶሉት ሎኬሽን ምንድን ነው? ዘ አብሶሉት ሎኬሽን ኦፍ ኢትዮጵያ ኤንድ ዋት ዱ ዩ አንደርስታንድ ፍሮም ዘ አብሶሉት ኦር አስትሮኖሚካል ሎኬሽን ኦፍ ኢትዮጵያ የሚሉ ነጥቦችን እናነሳለን። let's say A, the relative location of Ethiopia. The relative location of Ethiopia. የኢትዮጵያን ሪላቲቭ ሎኬሽን ከማየታችን በፊት ሪላቲቭ ሎኬሽን ራሱ ምንድን ነው የሚለውን እንመልከት። ዋት ኢዝ ሪላቲቭ ሎኬሽን? ዋት ኢዝ ሪላቲቭ ሎኬሽን? ሪላቲቭ ሎኬሽን ምንድን ነው? ዋት ኢዝ ሪላቲቭ ሎኬሽን? እንግዲህ ሪላቲቭ ስንል አንጻራዊ መገኛ ማለት ነው። አንጻራዊ መገኛ ወይም ደግሞ ንጽጽራዊ፣ ያ ማለት የምናነጻጽረው ነገር አለ ማለት ነው። ስለዚህ ሪላቲቭ ሎኬሽን ስንል ኢት ሪፈርስ ቱ ዘ ፖዚሽን ኦፍ ኤ ፕሌስ ኢን ሪሌሽን ቱ ዘ ሎኬሽን ኦፍ አዘር ጂኦግራፊካል ፊቸርስ። ኢት ሪፈርስ ቱ the position of places in reference ወይም in relation or in reference to the location of other geographical features. የአንድን ቦታ መገኛ በዙሪያው ከሚገኙ ሌሎች ነገሮች ጋር ወይም ሌሎች ነገሮች አንጻር የምንገልጽበት መንገድ ሪላቲቭ ሎኬሽን ይባላል። አዘር ጂኦግራፊካል ፊቸርስ ሰች አዝ ወተር በዲስ፣ ላንድ ማስስ፣ mountains and etc. የአንድን ቦታ መገኛ በአቅራቢያው ወይም በዙሪያው ከሚገኙ የውሃ አካላት ላንድ ማስስ can be countries and continents, mountain ranges and so on is called relative ሎኬሽን። ስለዚህ የአንድን ቦታ አንጻራዊ መገኛ ከሌላው ቦታ መገኛ አንጻር የምንገልጸው ከሆነ ሪላቲቭ ሎኬሽን ይባላል። ኤንድ ሪላቲቭ ሎኬሽን it does not give
the exact location of places. It does not give the exact location of places. እሱም ብቻ አይደለም, it may change over time. It may change over time. በጊዜ ሂደት ሊቀየር ይችላል። በኋላ የኢትዮጵያን ሪላቲቭ ሎኬሽን ስናይ እናነሳዋለን። ሁኔታዎች ሲቀየሩ የአንድ ሀገር በዙሪያው የሚገኙ ሌሎች ሀገራት ወይም ደግሞ የውሃ አካላት በተፈጥሯዊ ወይም በሆነ ነገር ሲቀየር ሪላቲቭ ሎኬሽኑም ይቀየራል። ለምሳሌ ኤርትራ የኢትዮጵያ አካል በነበረች ጊዜ የኢትዮጵያ ሪላቲቭ ሎኬሽን ሲገለጽና ኤርትራ ራሷን የቻለች ሀገር ስትሆን የኢትዮጵያ ሪላቲቭ ሎኬሽን ሲገለጽ ይለያያሉ። ስለዚህ በጊዜ ሂደት ሊቀየር ይችላል። ሪላቲቭ ሎኬሽን ኢት ሜይ ቼንጅ ኦቨር ታይም ፕላስ ኢት ዳዝ ኖት ጊቭ ዘ ኤግዛክት ሎኬሽን ኦፍ ፕሌስ፣ ትክክለኛውን መገኛ አያሳይም። ግን በአንጻሩ ከዛ ቦታ አንጻር ስንፈልግ የምናገኘው ቦታ ወይም ደግሞ የምናገኘው ጂኦግራፊካል ኤሪያ ግን ያ የተጠቀሰው ሆኖ እናገኘዋለን። ግን በምን ያህል ርቀት ይገኛል፣ ኤግዛክትሊ በምን ያህል ዲስታንስ ይርቃል የሚለውን ግን ማወቅ አይቻልም። ኤንድ ዜር አር ቱ ዌይስ ኦፍ ጊቪንግ ሪላቲቭ ሎኬሽን ኦፍ ፕሌስስ there are two ways of describing the relative location of places. The relative location of places የቦታዎችን አንጻራዊ መገኛ በሁለት አክቹዋሊ ሶስት ያደርጓቸዋል። ግን ሁለቱ ስለሚቀራረቡ ኢንተርቼንጀብሊ ስለምንጠቀማቸው በኋላ አብረን እናነሳዋለን። ሁለት አድርገን መውሰድ እንችላለን ማለት ነው። ስለዚህ there are two ways of describing the relative location of places። እነዚህ ምንድን ናቸው? vicinal relative location እና strategic or geological ሪላቲቭ ሎኬሽን ናቸው። ሪላቲቭ ሎኬሽን ቪሲናል ሪላቲቭ ሎኬሽን እና ስትራቴጂክ ወይም ጂኦሎጂካል ሪላቲቭ ሎኬሽን ናቸው። ቪሲናል ሪላቲቭ ሎኬሽን ምንድን ነው እና የኢትዮጵያ ቪሲናል ሪላቲቭ ሎኬሽን እንዴት ይገለጻል የሚለውን እንመልከት። ሌትስ ሴይ ሮመን ነምበር 1 ዘ ቪሲናል ሎኬሽን ኦፍ ኢትዮጵያ ዘ ቪሲናል ሪላቲቭ ሎኬሽን ኦፍ ኢትዮጵያ። የኢትዮጵያን ቪሲናል ሎኬሽን ከማየታችን በፊት ቪሲናል ሪላቲቭ ሎኬሽን ራሱ ምንድን ነው የሚለውን እንመልከት። ቪሲናል ሪላቲቭ ሎኬሽን ዋት ዳዝ ኢት ሚን? ቪሲናል ሪላቲቭ ሎኬሽን ምን ማለት ነው የሚለውን እንመልከት። ቪሲናል ሪላቲቭ ሎኬሽን ምንድን ነው የሚለውን አንደርስታንድ ለማድረግ ቪሲናል የሚለውን እንግዲህ ሪላቲቭ ሎኬሽን ዲፋይን አድርገነዋል። አሁን እዚህ ጋር ቪሲናል የሚል ፕሪፊክስ ወይም ደግሞ ቅድመ ቅጥያ ስንጨምርበት ምን ማለት ነው የሚለውን እንመልከት። ቪሲናል ማለት ቪሲናል ሚንስ ኒርነስ ኒርባይ ኦር አጀሰንት ማለት ነው። አጀሰንት፣ ኒርባይ፣ ኒርነስ ማለት ነው። ስለዚህ ቪሲናል ሪላቲቭ ሎኬሽን ስንል ቪሲናል ሪላቲቭ ሎኬሽን means the position of places or geographical areas described or expressed
in terms of the nearby or adjacent land masses can be countries or continents and water bodies. The water bodies can be oceans, seas, lakes, rivers and etc. አንድን ቦታ ከሚያዋስኑት ሌሎች ቦታዎች ሀገራት ሊሆኑ ይችላሉ፣ አህጉራት ሊሆኑ ይችላሉ፣ ወይም ደግሞ የውሃ አካላት ኦሽን፣ ሲስ፣ ሌክስ፣ ሪቨርስ ሊሆኑ ይችላሉ። ከነሱ አንጻር የምንገልጸው ከሆነ ምን ይባላል? ቪሲናል ሪላቲቭ ሎኬሽን ይባላል። ቪሲናል ሪላቲቭ ሎኬሽን። ስለዚህ ቱ ዲስክራይብ ዘ ቪሲናል ሪላቲቭ ሎኬሽን ኦፍ ኢትዮጵያ ፈርስት ዩ ሃቭ ቱ ኖው ዘ ኔይበሪንግ ካንትሪስ ኦፍ ኢትዮጵያ። የኢትዮጵያን ቪሲናል ሪላቲቭ ሎኬሽን ለመግለጽ መጀመሪያ የኢትዮጵያን ጎረቤት ሀገሮች ማወቅ ያስፈልጋል። ፎር ኢንስተንስ ቱ ኤክስፕረስ the vicinal relative location of Ethiopia, first list the neighboring countries. The neighboring countries of Ethiopia. ኔበሪንግ ካንትሪስ ኦፍ ኢትዮጵያ ብቻ ያልኩት ወይም ደግሞ ዛጅሰንት ወተር በዲስ ያላልኩት ቢኮዝ ኢትዮጵያ ኢዝ ላንድ ሎክድ። ኢትዮጵያ ላንድ ሎክድ ወይም ደግሞ ወደብ አልባ የባህር በር የሌላት ሀገር ስለሆነች ዙሪያዋን ሀገራት ስለሆነ የሚያዋስኗት እነሱን አንደርስታንድ ማድረግ ወይም ደግሞ እነሱን ሊስት ማድረግ አለብን። ን መጀመሪያ እነሱን ሊስት እናድርግ። ኔበሪንግ ካንትሪስ ኦፍ ኢትዮጵያ የሚከተሉት ናቸው። አንደኛ Eritrea in the north, Republic of Sudan in northwest, South Sudan in the west, Djibouti in the east, Kenya in the south, and Somalia in the southeast. ናቸው። እንግዲህ የኢትዮጵያ ጎረቤት ሀገሮች እነዚህ ናቸው። ኤርትራ፣ ሪፐብሊክ ኦፍ ሱዳን፣ ሳውት ሱዳን፣ ጅቡቲ፣ ኬንያን፣ ሶማሊያ። ኤርትራ ኢትዮጵያን በሰሜን በኩል ታጎራበታለች ወይም ታዋስናለች። ሪፐብሊክ ኦፍ ሱዳን በሰሜን ምዕራብ በኩል፣ ሳውት ሱዳን በምዕራብ በኩል፣ ጅቡቲ በምስራቅ በኩል፣ ኬንያ በደቡብ በኩል ኤንድ ሶማሊያ በደቡብ ምስራቅ በኩል ኢትዮጵያን ያዋስናሉ። ስለዚህ የኢትዮጵያን ቪሲናል ሎኬሽን ኢን ሪፈረንስ ቱ ዘ ጂኦግራፊካል ሎኬሽን ኦፍ ዲስ ኔበሪንግ ካንትሪስ ስንገልጸው ምን ይሆናል ማለት ነው? ሶ ዘ ቪሲናል ሪላቲቭ location of Ethiopia in reference to the geographical position of its neighboring countries or its adjacent countries is as follows.
እንደሚከተለው ይሆናል። ለምሳሌ ኤርትራ በየት በኩል ነች ብለናል? ከኢትዮጵያ በሰሜን በኩል። ስለዚህ ኢትዮጵያ ከኤርትራ በየት በኩል ትገኛለች ማለት ነው? በደቡብ በኩል። ስለዚህ ሳውዝ ኦፍ ቱ ዘ ሳውዝ ኦፍ ኤሪትሪያ ዋይ ኤርትራ ኢዝ ፋውንድ ኖርዝ ኦፍ ኢትዮጵያ። ኤርትራ ከኢትዮጵያ በሰሜን በኩል የምትገኝ ከሆነ ኢትዮጵያ ከኤርትራ በደቡብ በኩል ትሆናለች ማለት ነው። ቱ ዘ ሳውዝ ኦፍ ኤሪትሪያ። ሪፐብሊክ ኦፍ ሱዳን በሰሜን ምዕራብ በኩል ነው የምትገኘው ከኢትዮጵያ። ስለዚህ ኢትዮጵያ ከሪፐብሊክ ኦፍ ሱዳን በየት በኩል ይሆናል ማለት ነው? በሳውዝ ኢስት በኩል ቱ ዘ ሳውዝ ኢስት ኦፍ ሪፐብሊክ ኦፍ ሱዳን። ሳውዝ ሱዳን ከኢትዮጵያ በዌስት በኩል ትገኛለች። ሰው ኢትዮጵያ ከሳውዝ ሱዳን በየት በኩል ይሆናል ማለት ነው? ቱ ዘ ኦፖዚቱን መውሰድ ነው። ቱ ዘ ኢስት ኦፍ ሳውዝ ሱዳን to the east of South Sudan. Djibouti is found in the east, so Ethiopia is found from Djibouti to the west. To the west of Djibouti. Kenya is found in the south, so in reference to Kenya, Ethiopia is found to the north of Kenya. To the north of Kenya, and Somalia is found in the southeast. So Ethiopia from Somalia is found from northwest to the northwest of Somalia. This is the vicinal relative location of ኢትዮጵያ ዘ ቪሲናል ሪላቲቭ ሎኬሽን ኦፍ ኢትዮጵያ። ስለዚህ የኢትዮጵያ ቪሲናል ሪላቲቭ ሎኬሽን ሲገለጽ ይሄን ይመስላል ማለት ነው። እዚህ ጋር እንደምትመለከቱት ሱዳን ኢን ደ ኖርዝ ዌስት በኩል፣ ኤርትራ ኢን ደ ኖርዝ፣ ጅቡቲ ኢን ደ ኢስት፣ ሶማሊያ ኢን ደ ሳውዝ ኢስት፣ ኬንያ ኢን ደ ሳውዝ፣ ሳውዝ ሱዳን ኢን ደ ዌስት። ስለዚህ ከሳውዝ ሱዳን በኢስት በኩል፣ ከኬንያ በኖርዝ በኩል፣ ከሶማሊያ የዚህ ተቃራኒ በኖርዝ ዌስት በኩል፣ ከሪፐብሊክ ኦፍ ሱዳን በሳውዝ ኢስት በኩል፣ ከኤርትራ በሳውዝ በኩል፣ ከጅቡቲ ደግሞ በዌስት በኩል ትገኛለች ብለን የኢትዮጵያን ቪሲናል ሪላቲቭ ሎኬሽን በዚህ መልኩ እንገልጻለን ማለት ነው። ሁለተኛው ስትራቴጂክ ኦር ጂኦሎጂካል ሪላቲቭ ሎኬሽን ኦፍ ኢትዮጵያ ነው። the second that is strategic or sometimes geological relative location of ኢትዮጵያ። ይሄ ምን አይነት ሎኬሽን ነው? አንድ ሀገር ካለው ስትራቴጂክ ሪሊቫንስ ወይም ስትራቴጂክ ጠቀሜታ አንጻር የሚገለጽበት መንገድ ነው። ኢት ኢዝ ሪላቲቭ ሎኬሽን location described in terms of the strategic relevance of the geographical area ካለው ጂኦግራፊያዊ ጠቀሜታ ወይ ደግሞ ስትራቴጂክ ሪሊቫንስ ስትራቴጂካዊ ጠቀሜታ አንጻር የአንድን ቦታ መገኛ ስንገልጽ ስትራቴጂክ ወይም ጂኦሎጂካል ሪላቲቭ ሎኬሽን እንለዋለን። ኢን ዲስክራይቢንግ ስትራቴጂክ ኦር ጂኦሎጂካል ሪላቲቭ ሎኬሽን የግድ የቦታው መገኛ በዙሪያው ካለው ነገር አጀሰንት ኒርባይ ከሆነ ወይም ደግሞ ከላይ ቪሲናል ላይ እንደተጠቀምናቸው የግድ ከዛ ሀገር ጋር የሚጎራበት መሆን
የለበትም። ለምሳሌ የኢትዮጵያን ስትራቴጂክ ወይም ጂኦሎጂካል ሪላቲቭ ሎኬሽን ስንገልጽ ፎር ኤግዛምፕል ዘ ስትራቴጂክ ኦር ጂኦሎጂካል ሪላቲቭ ሎኬሽን ኦፍ ኢትዮጵያ ሪላቲቭ ሎኬሽን ኦፍ ኢትዮጵያ can be described or can be expressed as Ethiopia is found in northeastern ወይም Horn of Africa, in northeastern ወይም Horn of Africa እንግዲህ ስትራቴጂካዊ መገኛዋ የአፍሪካ ቀንድ ወይም ደግሞ ሰሜን ምስራቅ መሆኑን ይገልጻል። ሳውዝ ዌስት ኦፍ ኤዥያን ኮንቲኔንት ቱ ዘ ሳውዝ ዌስት ኦፍ ኤዥያ በተለይ ደግሞ ሚድል ኢስት ማለት እንችላለን። ኢን ደ ናይል ቤዚን በናይል ተፋሰስ ውስጥ ትገኛለች፣ ወይም ደግሞ የናይል ተፋሰስ ሀገሮች መካከል አንዷ ነች ብለን መግለጽ እንችላለን። ስለዚህ የኢትዮጵያን መገኛ ለማወቅ እንግዲህ የናይል ቤዚንን ወይም የናይልን ተፋሰስ መፈለግ ያስፈልገናል ማለት ነው። ኢን ደ ሳውዝ ኦፍ ዩሮፕ ኦር ቱ ዘ ሳውዝ ኦፍ ዩሮፕ ከአውሮፓ በደቡብ በኩል ትገኛለች። እንግዲህ በደቡብ በኩል ሲባል ብዙ ሀገር ነው ያለው። ስለዚህ መፈለግ ይጠበቅብናል። ስለዚህ ስትራቴጂክ ሎኬሽኗ ከአውሮፓ በደቡብ በኩል ነው ብለን መግለጽ እንችላለን። ኖርዝ ዌስት ኦፍ ኢንዲያን ኦሽን ማለት እንችላለን። ሳውዝ ዌስት ኦፍ ሬድ ሲ ማለት እንችላለን፣ ወይም ኤዥያ፣ ሳውዝ ኦፍ ሜዲትራኒያን ሲ። በእንደዚህ አይነት መልኩ የምንገልጽ ከሆነ የአንድን ቦታ ካለው ስትራቴጂክ ሪሌቫንስ ስትራቴጂካዊ ሎኬሽን ኢምፖርታንስ ወይም ሪሌቫንስ የምንገልጽ ከሆነ ስትራቴጂክ ወይም ጂኦሎጂካል ሪላቲቭ ሎኬሽን ይባላል። ስለዚህ ጂኦሎጂካል ወይም ስትራቴጂክ ሪላቲቭ ሎኬሽን ስንገልጽ ቪሲናል ሪላቲቭ ሎኬሽን እንደገለጽ ነው ሁሉ አዜ ሪፈረንስ የምንወስደው ላንድ ማስ ወይም ወተር በዲ የግድ አጀሰንት ቱ ዛት ከንትሪ ቱ ዛት ፕሌስ ወይም ቱ ዛት ጂኦግራፊካል ኤሪያ እንዲሆን አይጠበቅም። ሁለተኛው ቢ ዘ አብሶሊት ሎኬሽን ኦፍ ኢትዮጵያ ነው። ዘ አብሶሊት ኦር አስትሮኖሚካል ሎኬሽን ኦፍ ኢትዮጵያ የኢትዮጵያ ፍጹማዊ መገኛ ወይም ደግሞ አስትሮኖሚካል ሎኬሽን እንመልከት። ከዛ በፊት ግን አብሶሉት ሎኬሽን ምንድን ነው ወይም አስትሮኖሚካል ሎኬሽን ምንድን ነው የሚለውን ሀሳብ እናንሳ። ዋት ኢዝ አብሶሉት ኦር አስትሮኖሚካል ሎኬሽን ምንድን ነው? አብሶሉት ወይም አስትሮኖሚካል። አብሶሉት ፍጹማዊ መገኛ ማለት ነው። ወይም አስትሮኖሚካል ወይም ደግሞ ኢንተርናሽናል ሎኬሽንም ልንለው እንችላለን። ኢንተርናሽናል ሎኬሽን ምንድን ነው? ኢትዝ ኤግዛክት ሎኬሽን ነው፣ ትክክለኛ መገኛ ነው። ሪላቲቭ ሎኬሽን ኤግዛክት ሎኬሽን አያሳይም ብለናል። አንጻራዊ መገኛ ነው። ከሌሎች ቦታዎች መገኛ አንጻር በንጽጽር የሚገለጽ ስለሆነ በትክክል የሀገር ከዛ ቦታ አዜ ሪፈረንስ ከወሰድነው ቦታ በምን ያህል ርቀት እንደሚገኝ ማወቅ አይቻልም፣ ወይም ደግሞ መናገር አይቻልም። ለዛ ነው ሪላቲቭ የተባለው። አብሶሉት ግን ኢት ኢዝ ኤግዛክት ሎኬሽን ኦፍ ፕሌስስ የቦታዎች ትክክለኛ መገኛ ነው። ዘ ኤግዛክት ሎኬሽን ኦፍ ፕሌስስ is called absolute. That's why absolute ፍጹማዊ መገኛ የሚባለው because it gives exact location
የአንድን ቦታ ትክክለኛ መገኛ ስለሚገልጽ ነው። ኢን ሪላቲቭ ሎኬሽን አዜ ሪፈረንስ የምንወስደው ዘ ሰራውንዲንግ ኦር ኒር ባይ ኦር አድጀሰንት ላንድ ማስ ኤንድ ወተር ቤድስ ነው ብለናል። አስትሮኖሚካል ኦር አብሶሉት ሎኬሽን ኢትስ ዲስክራይብድ ባይ ዩዚንግ astronomical grid references. It is described by using astronomical or geographical grid references. Geographical grid references. እነዚህ አስትሮኖሚካል ወይም ጂኦግራፊካል ግሪድ ሪፈረንስ የሚባሉትን እንደ መገለጫ ወይም አዝ ሚንስ ኦፍ ዲስክሪፕሽን ተጠቅመን ነው የምንገልጸው። እነዚህ ምንድን ናቸው የሚለውን እንመልከት። ዋት አር አስትሮኖሚካል ኦር ጂኦግራፊካል ግሪድስ? ዋት አር አስትሮኖሚካል ኦር ጂኦግራፊካል ግሪድ ሪፈረንስስ? ምን ናቸው እነዚህ አስትሮኖሚካል ወይም ጂኦግራፊካል ግሪድ ሪፈረንስ የምንላቸው? እንግዲህ ኢን ጂኦግራፊ ዜር አር ታይፕስ ኦፍ ግሪድ ሪፈረንስስ። ጂኦግራፊካል ኦር አስትሮኖሚካል ኦር ኢንተርናሽናል እና ሪጅናል ኦር ናሽናል ግሪድ ሪፈረንስ የሚባሉ አሉ። እነዚህ አስትሮኖሚካል ወይም ጂኦግራፊካል ግሪድ ሪፈረንስ የምንላቸው፣ ግሪድ ማለት እንግዲህ የሴት ኦፍ ላይን ማለት ነው። የሴት ኦፍ ፔርስ ኦፍ ላይን ማለት ነው ግሪድ። እነዚህ አስትሮኖሚካል ወይም ጂኦግራፊካል ግሪድ ሪፈረንስ የምንላቸው ዳር ሴት ኦፍ ላይንስ አር ሴት ኦፍ ላይንስ ሜድ አፕ ኦፍ parallels of latitudes, and meridians of longitudes. ስለዚህ አስትሮኖሚካል ግሪድ ሪፈረንስ ምንድነው? አስትሮኖሚካል ወይም አብሶሉት ሎኬሽን it is described by using a set of lines made up of parallels of latitudes and meridians of longitudes. For instance, when we see the absolute location of Ethiopia by using parallels of latitudes and meridians of longitudes, the absolute location of Ethiopia by using parallels of latitudes and meridians of longitudes, Ethiopia is found from 3 degree north to 15 degree north, and from 33 degree east to 48 degree east. These are latitudes and these are longitudes. Ethiopia is found from 3 degree north to 15 degree north, and from 33 degree east up to 48 degree east longitudes. እነዚህን አራቱ ላይኖች ሴት ስናደርግ ኤግዛክትሊ በእነዚህ ላይኖች መካከል የሚገኘው ሀገር ኢትዮጵያና ኢትዮጵያ ብቻ ነች። ያ ማለት ፍሮም 3 ዲግሪ ኖርዝ ቱ 15 ዲግሪ ኖርዝ፣ ፍሮም 33 ዲግሪ ኢስት ቱ 48 ዲግሪ ኢስት
latitude, latitude, longitude, longitude. Exactly this country is Ethiopia. ይህ ሀገር ኢትዮጵያ ይባላል። ኤግዛክትሊ ዊዝን ዚስ ግሪድ ሪፈረንስ የሚገኘው ሀገር ኢት ኢዝ ኦንሊ ኢትዮጵያ። ያ ማለት ምን ማለት ነው? ዘ ላንድ ኦፍ ኢትዮጵያ ፍሮም ኢኩዌተር ከኢኩዌተር ከምድር ወገብ ወደ ሳውዝ እስከ 3 ዲግሪ ሳውዝ አክቹዋሊ ኖርዝ ነው ኢትዮጵያ ቢኮዝ ኢትዮጵያ ኢዝ ፋውንድ ኖርዝ ኦፍ ዘ ኢኩዌተር። ዘ ማክሲመም ሊሚት እስከ 3 ዲግሪ ኖርዝ ይሄዳል። ወደ ኖርዝ ደግሞ እስከ 15 ዲግሪ ኖርዝ ይሄዳል። ወደ ዌስት እስከ 33 ዲግሪ ኢስት ድረስ ይሄዳል። ወደ ኢስት እስከ 48 ዲግሪ ኢስት ድረስ ይሄዳል። ኤግዛክትሊ በዚህ ግሪድ ውስጥ የምትገኘው ሀገር ኢትዮጵያና ኢትዮጵያ ብቻ ነች። ለዛም ነው አብሶሉት ሎኬሽን ኤግዛክት ሎኬሽንን ያሳያል የምንለው። ሌላው ከዚህ የኢትዮጵያ አብሶሉት ሎኬሽን ምን ነው የምንረዳው የሚለውን እንመልከት። ዋት ዱ ዊ አንደርስታንድ ዋት ዱ ዊ አንደርስታንድ ፍሮም ዘ አብሶሉት ሎኬሽን ኦፍ ኢትዮጵያ ዘ አብሶሉት ሎኬሽን ኦፍ ኢትዮጵያ ከኢትዮጵያ አብሶሉት ሎኬሽን ምንድን ነው የምንረዳው? ኢት ኢዝ ኖርዝ 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 ነው የሚለው ፍሮም 3 ዲግሪ ኖርዝ ቱ 15 ዲግሪ ኖርዝ። ያ ማለት ምን ማለት ነው? ኢትዮጵያ ኢዝ ፋውንድ ኢን ደ ኖርዘርን ሄሚስፌር 3 ዲግሪ ኖርዝ ቱ 15 ዲግሪ ኖርዝ የሚለው የሚያመለክተው ምንድን ነው? ኢትዮጵያ ኢዝ ፋውንድ ኢን ደ ኖርዘርን ሄሚስፌር Ethiopia is found in the northern hemisphere. As you know from your earlier grades, there has 4 hemispheres. መሬት 4 ንፍቀ ክበብ አላት። የሰሜን ንፍቀ ክበብ፣ የደቡብ ንፍቀ ክበብ፣ የምስራቅ ንፍቀ ክበብ እና የምዕራብ ንፍቀ ክበብ ወይም ኖርዘርን ሄሚስፌር፣ ሳውዘርን ሄሚስፌር፣ ኢስተርን ሄሚስፌር እና ዌስተርን ሄሚስፌር። ኖርዝ ኖርዝ መሆኑ ኢትዮጵያ ኖርዝ ኦፍ ዘ ኢኩዌተር ወይም ኢን ኖርዘርን ሄሚስፌር እንደምትገኝ ያሳያል። ፍሮም 33 ዲግሪ ኢስት ቱ 48 ዲግሪ ኢስት የሚለው ደግሞ ምን ያሳያል? ኢትዮጵያ ኢዝ ፋውንድ ኢን ኢስተርን ሄሚስፌር። ኢትዮጵያ ኢዝ ፋውንድ in the eastern hemisphere ኢስተርን ሄሚስፌር እንደምትገኝ ያሳያል። ሌላው the northern tip of Ethiopia northern tip of Ethiopia that is 15 degree north latitude is called Adigrat. Adigrat is found in Tigray region. The northern limit of Ethiopia, Adigrat, ወይም ደግሞ northern tip of Tigray region ይሆናል። the southern tip of Ethiopia that is 3 degree north, it is called Moyale. It's found in Borana, that is in the border between Somali region and Oromia region. And the western tip of Ethiopia that is 33 degree east is called Akobo. It's found in Gambella ይገኛል።
ሌላው ዘ ኢስተርን ቲፕ ኦፍ ኢትዮጵያ that is 48 degree east is called Ogaden. It's found in Somali region ይገኛል። ሌላው እዚህ ጋር ሌላው ማንሳት ያለብን ኢትዮጵያ የምትገኘው ከ33 ዲግሪ ኢስት እስከ 48 ዲግሪ ኢስት ነው። እንግዲህ በስታንዳርድ ታይም የኢንተርናሽናል ታይም አቆጣጠር ፍሮም 0 ዲግሪ ፕራይሜሪዲያን እስከ 15 ዲግሪ ኢስት ዴን 30 ዲግሪ ኢስት 45 ዲግሪ ኢስት እያለ 60 ዲግሪ ኢስት በየ15 ዲግሪ ኢንተርቫል አንዳንድ ታይም ዞን ይኖረናል። ይሄኛው ዘ ፈርስት ስታንዳርድ ታይም ዞን፣ ዘ ሰከንድ ስታንዳርድ ታይም ዞን፣ ዘ ሰርድ ስታንዳርድ ታይም ዞን፣ ዘ ፎርዝ እያለ ወደ ኢስት 12 ስታንዳርድ ታይም ይኖራል። ወደ ዌስት እንደገና ዓለም 24 ስታንዳርድ ታይም አላት። አይ ቲንክ ይሄንን ታች ክፍል እንደተማራችሁ ተስፋ አድርጋለሁ። ከዚህ ግን የምንረዳው ምንድነው ኢትዮጵያ የትኛው ስታንዳርድ ታይም ውስጥ ትገኛለች ማለት ነው? ሶስተኛው። ከዚህ የምንረዳው ኢትዮጵያ ኢዝ ፋውንድ ኢን ዘ ሰርድ ኢስተርን ስታንዳርድ ታይም ዞን Eastern Standard Time Zone. That is Greenwich Mean Time plus 3 Standard Time Zone. Standard Time Zone ውስጥ ትገኛለች የሚለውን መረዳት እንችላለን ማለት ነው። And it's all about the location of Ethiopia. The next one is 1.22 size of Ethiopia. የኢትዮጵያ መጠን ሳይዝ ስንል ኤሪያ ወይም ቶታል ሰርፌስ ሪጅን ከቨሬጅ ማለት እንችላለን። ከቨሬጅ ማለት ነው እንግዲህ ቶታል ኤሪያ ወይም ቶታል ሰርፌስ ከቨሬጅ ስንል ቶታል ኤሪያ ኦፍ ኢትዮጵያ እንደ አጠቃላይ ኢትዮጵያ ሃዝ ኤ ቶታል ኤሪያ ኦፍ 1,106,000 ኪሎ ሜትር ስኩዌር ኤሪያ አጠቃላይ ኤሪያዋ ወይም ደግሞ የቆዳ ስፋቷ 1,106,000 ኪሎ ሜትር ስኩዌር ነው። በዚህ ከአፍሪካ 10ኛ ትልቁ ሀገር ነች ኢትዮጵያ። ኢት ኢዝ ዘ 10th largest country in Africa. And from the total area of Africa ከአጠቃላይ የአፍሪካ ስፋት የአፍሪካ አጠቃላይ ስፋት ወደ 30 ሚሊዮን ነው። 30,330,000 ኪሎ ሜትር ስኩዌር ኤሪያ ነው የአፍሪካ ስፋት። ከዚህ ውስጥ ኢትዮጵያ ብቻዋን 3.6% ኦፍ የአፍሪካን ላንድ ማስ ከቨር ታደርጋለች። ኢትዮጵያ ከቨርስ 3.6% ኦፍ አፍሪካስ ላንድ ማስ ከዓለም ደግሞ እንግዲህ የዓለም አጠቃላይ ስፋት ወደ 510 ሚሊዮን ኪሎ ሜትር ስኩዌር ነው። ከዚህ ደግሞ 0.7%ን ከቨር ታደርጋለች። ከቨርስ 0.7% ኦፍ the world's land area
ዘ ወርልድስ ላንድ ኤሪያ ወርልድስ ላንድ ኤሪያ እንግዲህ የዓለም ስፋቱ ቅድም እንዳልኩት ወደ 510 ሚሊዮን ነው። ከዛ ውስጥ ደግሞ ይሄ ላንድ ኮንቲኔንት የምንለው ወደ 147 ሚሊዮን አካባቢ ነው። 147 ሚሊዮን አካባቢ ነው። 147 ሚሊዮን ኪሎ ሜትር ስኩዌር ነው የዓለም ይሄ ላንድ ኤሪያ የምንለው ኮንቲኔንት የምንለው ስፋቱ። ከዚህ ውስጥ 0.7%ን ኢትዮጵያ ትሸፍናለች። ከጎረቤት ሀገር ጋር ስናነጻጽረው ኮምፓሪዝን ኦፍ ሳይዝ ኦፍ ኢትዮጵያ ዊዝ ኔይበርስ ኮምፓሪዝን ኦፍ ሳይዝ ኦፍ ኢትዮጵያ ዊዝ ኢትስ ኔይበርስ ከጎረቤት ሀገራት ጋር ያለውን ንጽጽር ስንመለከት ሶ ዌን ሲ ኮምፓሪዝን ኦፍ ሳይዝ ኦፍ ኢትዮጵያ ዊዝ ኢትስ ኔይበርስ ያ ማለት ከአፍሪካ ቀንድ እና ከጎረቤት ሀገሮቿ ጋር ስናነጻጽር ኢትዮጵያ ኢዝ ዘ ሰከንድ ላርጅስት ካንትሪ ኢን ዘ ሆርን ኦፍ አፍሪካ በአፍሪካ ቀንድ ፎሎዊንግ ሱዳን ሁለተኛው ሀገር ነች። ኢትዮጵያ ኢዝ ዘ ሰከንድ ላርጅስት ኢትዮጵያ ኢዝ ዘ ሰከንድ ላርጅስት next to Republic of Sudan, Republic of ሱዳን ከሱዳን ቀጥሎ ሁለተኛ ታላቋ አህጉር ነች። ወይም ደግሞ ከሱዳን ጋር ስናነጻጽራት ኢትዮጵያ ኢዝ 1.01 ታይምስ ለዛን ሱዳን ያ ማለት ሱዳን ኢዝ 1.01 ታይምስ ቢገር ዛን ኢትዮጵያ ከኢትዮጵያ በ1.01 ታይምስ ትበልጣለች። ወይም ኢትዮጵያ ደግሞ ከሱዳን በ1.01 ታይምስ ታንሳለች። ኮምፔር ዊዝ ዘ ስሞለስት ካንትሪ ከጅቡቲ ጋር ከትንሿ ሀገር ጅቡቲ ጋር ስናነጻጽራት ደግሞ ኢትዮጵያ ኢዝ 50 times bigger than ጅቡቲ ወይም ደግሞ ጅቡቲ is 50 times less than ኢትዮጵያ። ጅቡቲ is 50 times smaller than ኢትዮጵያ። ከኤርትራ ጋር ስናነጻጽር 9.4 ታይምስ ኢትዮጵያ ትበልጣለች። ወይም ደግሞ ኤርትራ 9.4 ታይምስ ከኢትዮጵያ ታንሳለች። ከኬንያ ጋር ኦልሞስት 2 ታይምስ ኦፍ ኬንያን ትሆናለች። ወይም ደግሞ 2 ታይምስ ኬንያ ከኢትዮጵያ ታንሳለች የሚለውን ማንሳት እንችላለን። ሌላው እንግዲህ ኢትዮጵያ ላርጅ ሳይዝ አላቸው ከሚባሉት ሀገራት መካከል ነው የምትመደበው። ላርጅ ሳይዝ አላቸው ከሚባሉት ሀገራት። ስለዚህ ኢትዮጵያ ቢሎንግስ ቱ ግሩፕ ኦፍ ካንትሪስ ዊዝ ላርጅ ሳይዝ ሰፊ ሳይዝ ካላቸው ሀገሮች ውስጥ ነው የምትመደበው። ላርጅ ሳይዝ አንድ ሀገር መኖሩ የራሱ የሆነ ጠቀሜታ
እና ጉዳት አለው። ሶ ሌተስ አድቫንቴጅ ኤንድ ዲስአድቫንቴጅ advantages and disadvantages of having large size. አንድ ሀገር ላርጅ ሳይዝ ሲኖረው የራሱ ጠቀሜታም አለው፣ የራሱ የሆነ ጉዳትም አለው። አድቫንቴጆቹን እንመልከት። አድቫንቴጅስ ኦፍ ሃቪንግ ላርጅ ሳይዝ advantages of having large size አንድ ነገር ላርጅ ሳይዝ ካለው ምንድን ነው ጠቀሜታው የሚለውን እንመልከት። አንደኛው ጠቀሜታው ኢት ኢንጆይስ ዳይቨርስ አግሮ ኢኮሎጂካል ዞንስ ዳይቨርስ አግሮ ኢኮሎጂካል ዞንስ እንዲኖሩ ያደርገዋል። ወይም ደግሞ a wide variety of fauna and flora a wide variety of fauna, that means animals, and flora ወይም ፕላንትስ እንዲኖረው ያስችለዋል። ላርጅ አማውንት ኦፍ አሬብል ላንድ ሰፊ የሚታረስ መሬት እንዲኖር ያደርገዋል። ላርጅ amount of arable land, a variety of mineral resources, having variety of mineral resources ብዙ የማዕድናት ሀብት እንዲኖረው ያስችላል። ዳይቨርሲቲ ኢን ግሩፕስ diverse ethnic groups, that Ethiopia is a multi ethnic and nation country, ብዙ ጎሳዎች ብሔረሰቦች ያሏት ሀገር። ስለዚህ አንድ ሀገር ላርጅ ሳይዝ ሲኖሩት እነዚህን ጠቀሜታዎች ይኖሩታል፣ ወይም ደግሞ አንድ ሀገር ላርጅ ሳይዝ ሲኖረው እነዚህ አድቫንቴጆች ይኖሩታል። በተቃራኒው ዲስአድቫንቴጅስ of having large size, አንድ ሀገር ላርጅ ሳይዝ ሲኖረው ምንድን ነው ጉዳቱ ወይም ዲስአድቫንቴጁ የሚለውን እንመልከት። አንደኛው አድሚኒስትሬቲቭ ኤክስፔንዲቸሩ በጣም ከፍተኛ እንዲሆን ያደርጋል። ኤክስፔንሲቭ አድሚኒስትሬቲቭ ኤክስፔንዲቸርስ፣ ይሄ አስተዳደራዊ ወጪው ከፍ እንዲል ያደርጋል። ኤክስፔንሲቭ አድሚኒስትሬቲቭ ኤክስፔንዲቸርስ አስተዳደራዊ ወጪዎቹ ከፍ፣ ምክንያቱም ሰፊ መሬትን ለማስተዳደር ብዙ የሰው ኃይል ያስፈልጋል። ወታደር፣ ፖሊስ፣ ጥበቃ፣ ብዙ ቴክኖሎጂ ያስፈልጋል። ስለዚህ ኤክስፔንዲቸሩ ወይም ወጪው ከፍተኛ እንዲሆን ያደርጋል። ላርጅ የሆነ አርሚ እንዲኖር ያደርጋል። ላርጅ አርሚ ቱ ፕሮቴክት ኢትስ ሶቨርኒቲ፣ ሉዓላዊነቱን ለመጠበቅ ግዙፍ ወታደር እንዲኖረው ያስገድዳል። ግሬት ፋይናንሽል ፓወር ፎር ኢንፍራስትራክቸር ኮንስትራክሽን፣ መሰረተ ልማትን ለመስራት ከፍተኛ ፋይናንስ ያስፈልገዋል። ግሬት ፋይናንሽል ፓወር ፎር the construction of infrastructures
ከፍተኛ የመሰረተ ልማት ወጪው ከፍተኛ ነው፣ ወይም ደግሞ መሰረተ ልማት ለማሟላት ከፍተኛ ገንዘብ ያስፈልገዋል። ሌላው ዲፊከልቲ ሶሾ ኢኮኖሚክ ኢንቴግሬሽን ማህበራዊ ኢኮኖሚያዊ ውህደቱ አስቸጋሪ ይሆናል። ዲፊከልቲ ኢን ሶሾ ኢኮኖሚክ ኢንተግሬሽንስ ማህበረሰቡ በጣም ሰፊ ቦታ ሲሆን ሶሾ ኢኮኖሚክ ኢንቴግሬሽኑ በጣም አስቸጋሪ ይሆናል። ኢቨን አድሚኒስትሬቲቭ ኢፌክቲቭነሱ በጣም አነስተኛ ይሆናል። አድሚኒስትሬቲቭ ኢፌክቲቭነሱ በጣም ዝቅተኛ ይሆናል። ቻሌንጅ ፎር ኢፌክቲቭ አድሚኒስትሬሽን ቻሌንጅስ ፎር ኢፌክቲቭ አድሚኒስትሬሽን አስተዳደራዊ ሁኔታው ኢፌክቲቭ ነው ማለት አይቻልም። በጣም ሰፊ ቦታን ለማስተዳደር በጣም አስቸጋሪ ሲሆን፣ ስለዚህ ሃቪንግ ላርጅ ሳይዝ የራሱ የሆነ ጥቅምም አለው፣ የራሱ የሆነም የጎንዮሽ ጉዳት አለው። ኤንድ ኢት ኢዝ ኦል አባውት ሎኬሽን ኤንድ ሳይዝ ኦፍ ኢትዮጵያ። ኔክስት ታይም ሼፕ ኦፍ ኢትዮጵያ የሚለውን እንመለከታለን።